አስቸኳይ መልእክት ከገዳም አባቶች ፍጻሜው እየተቃረበ ነውና ንስሐ ግቡ። ወንድም በወንድሙ ላይ እንዳይነሳ ወንድሙን እንዳይነቅፍ የገዳም አባቶች አጥብቀው ይናገራሉ። እግዚአብሔር እንዲህ አይነቱ ላይ በፍጻሜው ጊዜ ይፈርዳልና ተጠንቀቁ በማለት አባታችን አባ አምሃ ተናግረዋል። ከሕግ ወጥተው የበደሉ በሕግ ይፈረድባቸዋል፣ ያለ ሕግ የበደሉ ሁሉም ያለ ሕግ ይፈረድባቸዋል። በእግዚአብሔር ፊት ሕግን የሚያደርጉ ይጸድቃሉ እንጂ ሕግን የሚሰሙ አይጸድቁምና። ሰላም ጤና ይስጥልን። ቅን የዋህ ሀገር ወዳድ የሆናችሁ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? የዛሬውን መርሃ ግብራችንን ከመጀመራችን በፊት እንደተለመደው ላይክ፣ ሼር በማድረግ እንዲሁም ሐሳብ አስተያየታችሁን በኮሜንት መስጫው ላይ እንድታሰፍሩልን በትህትና እየጠየቅኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ይህንን ድንቅ ቤተሰብ እንድትቀላቀሉ በትህትና ጠየቅኳችሁ። አባታችን አባ አምሃ ኢየሱስ ብዙ ነገሮችን ለልጆች ያደርሱልኝ በማለት ከሚናገሯቸው መልእክቶች መካከል ግማሽ ያህሉ ተፈጽሞ በዘመናችን አይተናል። ብዙዎች ምዕመናን የአባታችን የአባ አምሃ ኢየሱስን እንዲሁም የሌሎች ቅዱሳን አባቶች መልእክት ችላ በማለት መዘባበቻና ወሬ ማሞቂያ እንዲሁም ማቀባበያ በማድረግ እንደ ተረትም በመቁጠር ነበረ መልእክቶቻቸውን ህዝቡ ወይም ምዕመኑ የተቀበሉት። በዚህ ምክንያት የብዙ አባቶች ልብ ተሰብሮ ነበረ። ሆኖም አሁንም ድረስ የሚሰማቸውን እና በእግዚአብሔር አጋዥነት እርሱ የገለጠላቸውን ከመናገር መልእክቱን ከማስተላለፍ አልቦዘኑም። በመከራው መቃረቢያ ጊዜና በመከራው ወቅት ብዙ ክርስቲያኖች የከፋ መከራና ችግር ይደርስባቸዋል። ታዲያ ያን ሁሉ ስቃይ ስለ እግዚአብሔር ሲሉ የመጣባቸውን መከራ መቀበላቸው እኔን የሚወደኝ መስቀሉን ተሸክሞ ይከተለኝ የሚለው ቃሉን በተግባር ለሚኖሩ ለፍርድ በሚመጣበት ጊዜ ዋጋቸውን አይረሳም። እግዚአብሔር ይበቀላል። እርሱ የተገፉትን፣ የተሰቃዩትን፣ ስለ ስሙ መከራ የተቀበሉትን፣ የተገረፉትን፣ ደማቸውን ስለ ስሙ ያፈሰሱትን፣ ደማቸውን ስቃያቸውን ይበቀልላቸዋል። በዚያን ጊዜ ንጉስ በሰራዊቱ ብዛት አይደለም አያመልጥም፣ ኃይለኛም በብርታቱ ብዛት አያመልጥም። ፈረሱም ሀብት ንብረቱም ከቶ አያድኑትም፣ መርከቦቹም አይሸሽጉትም። ክርስቲያኑ ንጉሱም አንተም እንደ ክፋት መጠን ትቀጣለህ፣ አምላካችን ስለ ስቃያችን ስለ መከራችን ይበቀልሃል እያሉ በእስር ቤት ይዘምራሉ። አረመኔው ንጉስና ተከታዮቹ ገሚሱን ሰቀልናቸው፣ ገሚሱን ገደልናቸው፣ ገሚሱን ወህኒ ቤት ላክናቸው፣ የቀሩትንም ለእንግልት ለመከራ ለስቃይ ዳረግናቸው እያሉ ባሰቡና በተናገሩ ወቅት የጥፋቱ መዓት የሚመጣበት ወቅት ይደርሳል። ዳዊት በመዝሙሩ ስለ ድሆች መከራ፣ ስለ ችግረኞችና ስለ ታሰሩ ጩኸት እግዚአብሔር እውን አስነሳለሁ፣ መድኃኒትም አደርጋለሁ፣ በላያም እገለጣለሁ፣ የዘላለም ደግ ሊቀ ካህን የሆነ ከእረኞቹ ፊት ይቀድማል፣ በጎ መዳንንም ይሰጣቸዋል። እነርሱም ለፍላጻው በደስታ ይሽቀዳደማሉ። በየመንበሩ ያሉ የክርስቲያን ሀገራት በጸሎት በምህላ እግዚኦታን ያደርሳሉ። ብዙ ደም መፍሰስ ከሆነ በኋላ በክፉ መናፍስት የተያዘውና ኀፍረት ያልነበረው ርኅራኄ ያልፈጠረበት አረመኔው ንጉስ በዘመዶቹ በሚያምናቸው በሚወዳቸው ቤተሰቡ ተገሎ የሚያሳፍረውን ሞት ይሞታል። ኃይለኛውን ንፋስም የባህር አጋንንት ይለብሳሉ። የበረሃ አባቶች ንጹሃን መናኝ አባቶች የስሉስ ቅዱስን ድምጽ ባሉበት ስፍራ ሆነው በትልቅና በሚያስፈራ ግን ደግሞ ግርማው የውስጥን ሰላም የሚሰጠውን ድምጹን ይሰማሉ። የሰማይ ደጆች ይከፈታሉ። ቅዱሳን መላእክት ያዘኑትን ነፍሳት ሁሉ ያጽናናሉ። ይህ በጎ ዘመን ሲመጣ ሁሉም እንደየስራው መጠን ዋጋውን ይቀበላል። እስከዛ ድረስ ግን ሁሉም ምዕመን ትእዛዙን፣ ሕጉን መጠበቅ ይገባዋል። እርስ በርስ መከባበር፣ መዋደድ፣ ያለው ለሌላው ማሰብ ይገባል። ይህ በጎ ስራ እግዚአብሔር ይወደዋልና። ወንድሙን የማይወድ በወንድሙ ላይ ክፋትን የሚያደርግ ላይ ይፈረድበታል። ወንድሙን ስለሚነቅፍ ሰውም በቅዱሱ መጽሐፍ ላይ በግልጽ ተጽፏል። በሐዋርያው በቅዱስ ጳውሎስ መልእክት ወደ ሮሚ ሰዎች በላከው መጽሐፍ ላይ ምዕራፍ 2 ላይ እንዲህ በማለት ተጠቅሷል። አንተ ሰው ሆይ እውነት ለሚፈርደው ለእግዚአብሔር ምን ትመልስለታለህ? በወንድም ላይ የምትጠላውን ያን ስራ አንተ ራስህ ከሰራኸው
በራስህ የምትፈርድ አይደለምን? አንተ ራስህ ያን ስራ ትሰራዋለህና። ይህም እንደዚህ በሚያደርጉ ሰዎች ላይ ቅጣት የሚያመጣ የእግዚአብሔር ፍርድ እውነት እንደሆነ እናውቃለን። አንተ ሰው ሆይ በሌላ ላይ አይተ የምትጠላውንና የምትነክፈውን ያን አንተ ራስህ የምትሰራው ከሆነ ከእግዚአብሔር ፍርድ እንደማታመልጥ ታስባለህ? ወይስ በቸርነቱ ብዛት በመታገሱ ለአንተም እሺ በማለቱ እግዚአብሔርን አላዋቂ ልታደርገው ታስባለህን? የእግዚአብሔርስ ቸርነቱ አንተን ወደ ንስሐ እንዲመልስ አታውቅምን? ነገር ግን ልቦና እንደማጽናትና ንስሐም እንዳለመግባት መጠን የእግዚአብሔር እውነተኛ ፍርድ በሚገለጥበት ቀን መክሰፍትህን ለራስ ታከማቻለህ። እርሱ በእውነተኛ ፍርድ ለሁሉ እንደ ስራው ይከፍለዋልና። በበጎ ምግባር ጸንተው ለሚታገሱ ምስጋናና ክብርን የማይጠፋ ሕይወትን ለሚሹ እርሱ የዘላለም ሕይወትን ይሰጣቸዋል። ለሚከዱና እውነትን ለሚለውጡ አመጽንም ለሚወዱ ሰዎች ዋጋቸው ቁጣና መክሰፍት ነው። መከራና ጭንቀት አስቀድሞ ለአይሁዳዊ ደግሞ ለአረማዊ ስራው መልካም ለሆነ ሁሉ ነው። እግዚአብሔር ለሰው ፊት አያደላምና። ከሕግ ወጥተው የበደሉ በሕግ ይፈርድባቸዋል፣ ያለ ሕግ የበደሉ ሁሉም ያለ ሕግ ይፈረድባቸዋል። በእግዚአብሔር ፊት ሕግን የሚያደርጉ ይጸድቃሉ እንጂ ሕግን የሚሰሙ አይጸድቁምና። ሕግ የሌላቸው አሕዛብስ እንኳን ለራሳቸው ሕግ ይሰራሉ፣ ራሳቸው ለራሳቸው ሕግን ይደነግጋሉ፣ በሕጋቸው የታዘዘውንም ያደርጋሉ፣ በልባቸው የተጻፈውን የሕግ ሥራ ያሳያሉ። ከስራቸውም የተነሳ ይታወቃል፣ ሕሊናቸው ይመሰክርባቸዋል፣ ይፈርድባቸዋል። እኔ በወንጌል እንዳስተማርኩ ሰዎችን በልቦናቸው የሰወሩትንና የሸሸጉትን በሚመረምርበት ጊዜ የሚናገሩትን የሚመልሱት እንደሌለ ስለሚያውቁ ነው በማለት ወንድሙን ስለሚነቅፍ ሰው በቅዱሱ መጽሐፍ ላይ በሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሚ ሰዎች በተጻፈው ክፍል ላይ ተጠቅሷል። በምጽአቱ ጊዜ በመከራው ጊዜ እንድንተርፍ ሁሉም ምዕመን በማስተዋልና በቀና ልቦና በመሆን የአባቶችን መልእክት መቀበልና መተግበር ይገባናል። ይህን ለመወሰን ፍቅረ እግዚአብሔር በልባችን ሊኖር ይገባል። ዓለምን መውደድ ትተን የእርሱን ትእዛዝ በመጠበቅ ሕጉን በመፈጸም ንስሐ በመግባት ለመጪው መከራ ከወዲሁ መዘጋጀት ይገባናል። እንዲሁም ስለ መከራው የእርሱን ሕግ ካልጠበቅን ትእዛዙን ካልፈጸምን ስለሚፈረድብን ፍርድ በግልጽ በቅዱሱ መጽሐፍ ላይ ሰፍሮ እናገኛለን። ሁሉም ምዕመን ቅዱሱን መጽሐፍን ማንበብና መረዳት እንዳለበት ከወዲሁ እናሳስባለን። ውድ የቃል ሚዲያ ቤተሰቦቻችን እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ እያመሰገንኩኝ በቀጣይ እስከምንገናኝ ድረስ ሰናይ ጊዜን ተመኘው ከቃል ሚዲያ።